በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እንደምን አለ ወንድማችን ብሩክ? እንደምን አላችሁ የኢትዮጵያ የዓለም ብርሃን ቤተሰቦቼ፣ በውጭም በአገሩም ውስጥ ያላችሁ? ልዑል እግዚአብሔር ለዚች ቀን እንደ ቸርነቱ ስላደረሰን ክብርና ምስጋና ይግባው። ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ክብርና ምስጋና ይግባት። ለቅዱሳን መላእክቱ፣ ለቅዱሳን ሰማዕታቱ፣ ለቅዱሳን ሐዋርያቱ፣ ለሁሉም ቅዱሳኖች እንደየክብራቸው ክብርና ምስጋና ይግባቸው። አሜን። ወንድሜ ብሩክ ለእህት ለወንድሞቼ በሕልሜ ያየሁትን ይመክራል ያስተምራል ብለህ ካልክ እንድታስተላልፈው ምስክርነት ለማስተላለፍ ፈልጌ ነው። ሕልሙም እንደዚህ ነው። አባታችን ገብረ መድኅን የመጨረሻ የሚለውን መግለጫ ካወጡ በኋላ ሐምሌ 6 ለሐምሌ 7 ሌሊት በሕልሜ ያየሁት ነው። ሕልሙም እንደዚህ ነው። ሐምሌ 6 ለ7 አጥቢያ ሌሊት ኢየሱስ ቤተ ክርስቲያን ይመስለኛል። እዛ የሚመጡ ብዙ ሰዎች አሉ። ከነኛ ከብዙ ሰዎች ውስጥ ጥቂት የሚሆኑት ሰዎች የሆነ የተከለለ ቦታ እንደ መጋረጃ ያለ ቦታ አንድ ዲያቆን የዋህ ቅን ትሁቶች እግዚአብሔር በጠራው ጥሪ መሰረት ሰምታችሁ የዋህ ቅን ትሁት ይሆናችሁ እስከ ሐምሌ 7 የሚለውን ገብረ መድኅን ያስተላለፉትን የንስሐ ጥሪ ሰምታችሁ ንስሐ የገባችሁ ልዑል እግዚአብሔር በስውር የሚፈቱ አባት ስለላኩላችሁ ኑ በስውር በዚህ ጋር ይፍቱኝ ትባላላችሁ። በስውር አባቶች ውግዘቱን የማይቀላቅሉ ውግዘቱን የሚያከብሩ በስውር አባት ተልኮላችኋልና ውግዘታችሁን አትቀላቅሉ፣ ኑ በስውር ተፈቱ፣ ንስሐ ይባችሁ ይሏቸዋል። ከዛ እኔ ጠጋና እዛ አጠገባቸው ሳይ እኛ አባት እጅግ በጣም የሚያምሩ አባት ናቸው። አይናቸውንም ማየት አይቻልም። ከዛ እኔ ስጠጋ ይፍቱኝ ለመባል ስጠጋ እንዴ እናንተ እኮ ውግዘት የሚያከብሩ አባት አላችሁ። እናንተ እዚህ ብትፈችም ባትፈችም ለእናንተ ችግር የለውም። ለኢትዮጵያ ዓለም ብርሃን ቤተሰቦች አይደለም። የኢትዮጵያ ዓለም ብርሃን ቤተሰቦችማ እነሱ ቀድሞውኑ የተዘጋጁ ናቸው። ይሄን አባት የተላኩላቸው የዋህ ቅን ትሁት ለሆኑ ይሄንን ጥሪ ሰምተው የንስሐ ጥሪ ሰምተው ንስሐ ለገቡ በስውር እግዚአብሔር ልኮላቸው ነው ይለኛል ያ ዲያቆን። ከዛ እግዚአብሔር ይመስገን እልና የመጡትንም ያልመጡትንም በሰው ሀገርም ያሉትን ሀገሩም ውስጥ ያሉትን እግዚአብሔር እንዲህ እንደ ቸርነቱ ንስሐ የገቡትን ለካ ይሄ መግለጫ የመጨረሻ የተባለው እንደዚህ እግዚአብሔር የዋህ ቅን የሆኑትን የሚፈታቸው ካህን ላከላቸው። እግዚአብሔር ይመስገን እያልኩ በጣም ተደስቼ እያለው እና እግዚአብሔር ለካ የንስሐን ጊዜ የሚሰጠው ለካ ቀን በመጨመሩ ሁሌ ቀን ይጨምራል እያል የምንሰለቸው ነገር አለ። እግዚአብሔር ይቅር ይበለን። እግዚአብሔር ስለ አንድም ነፍስ እኮ እጅግ ይደሰታል። ታዲያ የሁሉ የዋህ ቅን ትሁት የሆነ ይኸው ንስሐ ገባ። እስከ ሐምሌ 7 በሩ ይዘጋል ተብሏል የመርከቡ። ስለዚህ የነፍስ መዳኑ በእግዚአብሔር ዘንድ እጅግ ታላቅ ደስታ ነው እልና በጣም እደሰታለሁ። በዛው ከህልሜ ነቃውኝ። ይህ የመጨረሻ የሚለው መግለጫ ልዑል እግዚአብሔር ብዙ ትርፋማ እንደሆነና ብዙ ትርፍ እንዳገኘን ነው የተደሰትኩትና ይሄንን ለእህት ለወንድሞቼ ለማስተላለፍ ነው። ይህ ሐምሌ 6 ለ7 ያየሁት ህልም ነው። ሐምሌ 23 ለ24 አጥቢያ ያየሁት ህልም ደግሞ ሁለተኛው እንደዚህ ነው። ሐምሌ 23 በጽዋ ላይ የበረከት ስራ የተግባር ስራ ለህፃናቶች ለተራቡ ህፃናቶች የበረከት ስራ
እህት ወንድሞቻችን የኢትዮጵያ ዓለም ብርሃን ቤተሰቦች ሆነን ለተራቡ ህጻናቶች የበረከት ስራ ሰራን። ከዛ ሌሊት ለ24 አጥቢያ ሌሊት አባታችን ገብረመድህን በድምጽ እንደዚህ ይሉኛል። ልጆቼ እጅግ ደስ አለኝ፣ እጅግ ኮራሁባችሁ። እንደዚህ የተግባር ሰው ሁኑ፣ እንደዚህ የተግባር ሰው ሁኑ። በሰራችሁት የተግባር ስራ እጅግ ተደሰትኩባችሁ ልጆቼ ይላሉ አባታችን ገብረመድህን። ከዛ ይቀጥሉና በሉ ከቀሳፊዎች መላእክት መካከል ጽዋውን በውሃው ላይ ሲያፈሰው ውሃው ወደ ደምነት ይቀየራል የሚለውን ትምህርት ደጋግማችሁ አዳምጡ። የሚሆነውም ይሄ ነው። እነኛ መላእክቶች ተራ በተራ ጽዋውን ሲያፈሱት እንደዛው የሚሆነው ይሆናል። እንዳትደናገጡ፣ በሚሆነው ሁሉ እንዳትደናገጡ፣ በሚሆነው ሁሉ እንዳትደናገጡ። የተማራችሁት ሁሉ አንዱም አይቀርም፣ የተነገረው ሁሉ አንዱም አይቀርም፣ ተግባር ላይ ይውላል። በተለይ ጽዋውን በውሃ ላይ ሲያፈሰው ያ መልአክ ጽዋውን በውሃው ላይ ሲያፈሰው ውሃው ወደ ደም ይቀየራል የሚለውን በቶሎ በተግባር ላይ አውሉ ይሉኛል። ከዛም አንዳች ነገር በልቤ መልስ ይመጣልኛል። ውሃ ቅዱ ማለት ነው የሚል ነገር መልስ ይመጣልኛል። ይሄንን ለእህት ለወንድሞቼ ለማስተላለፍ ነው። የተግባር ሰው እንሁን። የተግባር ስራ ስንሰራ፣ የበረከት ስራ ስንሰራ እግዚአብሔር ይደሰትብናል። የለፉት ያስተማሩት አባቶቻችን በስውር ያሉት ይደሰቱብናል። ሰምተን ችላ ማለት ሳይሆን የተግባር ሰው መሆን ያለብን። ጊዜው ሁሉም ነገር እያስተማረን ያለው የሚሆነው ነገር እንደሚሆን ነው እያስተማረን ያለው እየሆነም ነው ያለው። እግዚአብሔር የተግባር ሰው ያደርገን። እኔ እህታችሁ ወለተ ማርያም ነኝ። በጸሎት አስቡኝ። እንበርታ። ሰላም ሁኑልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለም ገዥ፣ የኢትዮጵያ ዓለም ብርሃን ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ወንድሜ አውሪኬ እንዴት ሰነበትክ? የኢትዮጵያ ዓለም ብርሃን ቤተሰቦች በያላችሁበት እንዴት ሰነበታችሁ? የምስክርነት ቃል ላጋራችሁ ፈልጌ ነው። ምስክርነቱን አዳምጠህ የሚጠቅም ከሆነ አስተማሪ ከሆነ ትለቀዋለህ፣ የማይጠቅም ከሆነ እዚሁ ታስቀርተዋለህ። ወንድሜ ብሩኬ ቋግሜ 3 ቀን ያየሁት ነው። የሆነ ቤተክርስቲያን ነው። ቦታው አዲስ አበባ ላይ ነው። ሥላሴ ቤተክርስቲያን ይመስለኛል። እናም ከቤተክርስቲያኑ አጥር ውስጥ ቀድሞ ውስጥ ይመስለኛል በ10 ሊትር ጀሪካ ውሃ ቀዳለሁ ከቧንቧ ውሃ እና የቤተክርስቲያኑ ቧንቧ እየቀደውኝ እያለ ኃይለኛ ዝናብ ይዘንባል። ሲዘንብ እዛ በኋላ የተወሰኑ ሰዎች ከቤተክርስቲያኑ ስር ተጠግተው አይቼዋለሁ። እኔም እየሮጥኩኝ እጄ ከቤተክርስቲያኑ ተጠገውኝና ያን ዝናብ እዚያ ባረውት እና ያን ዝናብ ካባረውት በኋላ የሆኑ ካህናቶች ሊቃውንቶች ቤተክርስቲያን ማህሌት ቆመው በከበሮ በጽናጽል እያሸበሽባሉ። እናም ከዛ ላይ የሆነ ሰውዬ ያሁን ጊዜ እኮ ሊቃውንት መስፋፋቱ ቤተክርስቲያን መስፋፋት የጸበል መስፋፋት ለህዝቡ በጣም ጠቃሚ ነው። አሁን ጸበል ባይኖር የሁሉ ህዝብ ምን ይበጀው ነበረ እያለ ያመሰግናል ሊቃውንቱን። እናም ሰውየው እንደዛ እያለ የሚያመሰግን ያው ሊቃውንቶችን ለማመስገን ያክል ነው እንደዛ የሚለው። እኔ ደግሞ ተቀብያይ ቤተክርስቲያን መስፋፋቱና ጸበል መስፋፋቱ ለእግዚአብሔር ያስደስተዋል ብለህ ነው? ይሄ ፍቃድ እግዚአብሔርን አያስደስትም። ቤተክርስቲያንን ቢያስፋፉ ጠበል ቢተክሉም እነሱ ለስጋ ጥቅም ለንግድ ትርፍ ለገቢ ምንጭ ነው እንጂ እግዚአብሔርን ያስደስታል ብለው አይደለም የሚሰሩት። ስለዚህ ጠበሉን እነሱ ተከሉት፣ እነሱ ያጠምቁበታል፣ እነሱ አገለግልን ይላሉ።
ዙሮ ደግሞ የሚያገለግሉትን ህዝብ በመተት እያሳደዱ ጤና እያሳጡ እያሳበዱ ሲያስለፈልፉት ይውላሉ ያድራሉ። በየጠበሉ በየገዳማት በየአድባራት ወድቆ ያለ በእነሱ ምክንያት ነው። ሲያጠምቁት ሲለፈልፍም ያው በእነሱ ላይ ነው ድግምቱን የሚለፈልፍ። እነሱ የሚያደርጉት ሟርትና መተት አስማት ነው ህዝቡን የሚያሳብደው እያልኩኝ እለዋለሁኝ። ያ ሰውዬ እንደዛ ብዬ ከእንቅልፌ እነቃለሁኝ። ከዛም ቀጥሎ ደግሞ ይሄ ትናንት በ13 ነው ያየሁት። የሆነ እሳተ ገሞራ ነው፣ ይፈላል፣ ይንተከተካል፣ ይፍለቀለቃል። ያ እሳተ ገሞራው በጣም ነው የሚፈላና የሚፍለቀለቀው እና ሰዎች ራቁታቸውን መሃል ቆመዋል። ግማሾቹ እስከ ወገባቸው፣ ግማሾቹ እስከ አንገታቸው ድረስ ይዟቸዋል። እናም ማያቸው ሰዎችም ሴቶችና ወንዶች ናቸው። እናም ሳያቸው በዝሙትና በኃጢአት የወደቁ ሰዎች፣ እግዚአብሔርን የሚበድሉ በኃጢአት የወደቁ ሰዎች ናቸው። እናም የእሳት መሃል እሳት ገሞራው መሃል ሆነው ይቃጠላሉ። ይሄን ያለው እና እልፍ ስል ደግሞ ማሽላ እሸት ነው። የማሽላ ዝርዝር ገና አላፈራም፣ እሸት አልጠለፈም፣ ገና ዝርዝር ላይ ነው ያለ። ያ ማሽላ ታጭዶ 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 በምድሩ ላይ አሲንካራ ሆኖ ተልክስክሶ ያዋለሁ። ይሄ ደግሞ ምንድነው ስለው ይሄማ ቀዛፊ መላእክት በታዘዙ ጊዜ ይሄንን ክፉ ትውልድ ከምድረ ገጽ እንደዚህ ጠርገው ያዝለከልኩታል። መልአከ ሞት ሲመጣ እንደዚህ ነው ጠርጎ የሚያስወግደው። የቀዛፊ መላእክት ሲታዘዙ ይሄንን ነው የሚያደርጉት ይለኛል። እና እዚያ እንደዛ እያለኝ እያለ እኔም ወዳቸውን ከፍ ከፍ አድርጋቸዋለሁ፣ አከብራቸዋለሁ። እመጣላቸውን ደግሞ ክብራቸውን ዝቅ አድርገዋለሁና እንደዚህ መቅሰፍት እጠርጋቸዋለሁ እያለ ይለኛል። ከዛም በኋላ ይሄን አይቼ ነቃሁኝ። ዛሬ ደግሞ ጳጉሜ 4 ቀን ደግሞ ሰማይ ተከፍቷል። ሰማውም የተከፈተው ልክ ጣራው እንደተቀደደ ቤት መሃል ላይ ተነድሎ በዚያ ላይ እንዳለ በየትም ያለው ዝናብ ተሰብስቦ መጥቶ በዚያ ላይ ነው የሚወርድ፣ በቀዳዳው ላይ በተቀደደው ሰማይ ላይ። እናም ያ ምድር ከምድር እየጠረገ ሲያርፍ ያ ውሃ ምድርን እያጥለቀለቀ እየጠረገ ከምድረ ገጽ እያጠፋ እያጥለቀለቀ ያ ውሃ ዞት ይሄዳል። እናም እንዳለ ምድር እንዳልነበረች ትሆናለች። ይህንን አየሁኝ እና ከእንቅልፌ ነቃሁኝ። ከዛም ደግሞ የተወሰነ ቀን ዋልድር ብሏል። የሆነ ቦታ ላይ የማውቀው ቤተክርስቲያን ነው፣ ኢየሱስ ደብር ነው። እየሄድኩ እያለ ከአካባቢው ከቤተክርስቲያኑ ስደርስ እሳት ከየት መጣ ሳለው መጥቶ ዱሩን ይያዘዋል። እና እሳቱም የሚያያዘው ዛፉን ነው፣ ትላልቁን ዛፍ ከላይ አናቱን ነው የሚያዘው። እና ላጠፋ የቤተክርስቲያኑን ቅርጽ በለው ብዬ ላጠፋ ስል በፊት ያለውን ስል በላይ ላይ ዘሎ በኋላ ያለውን ዛፍ ይያዘዋል። እናም አቸንፎኝ እንደዛ እያለ ዛፉን አንዱና አንዱ እየተሸጋገረ ያ እሳት ሁሉንም እየለበለበ በለው። እዚያ ነቃሁኝ። ከዛም ደግሞ ድጋሚ ከዛው ቤተክርስቲያን እሄዳለሁኝ። ስሄድ ቅዳሴዎች ሆኖ ሰንበት ቀን ነው፣ ይወጣሉ። ቅዳሴዎች ሲወጡ ካህናቶቹ ቅዳሴ ጨርሰው ወደ ማርገጆ ሲወጡ ህዝቡም ማርገጆ ላይ ተቀምጦ እያለ እኔ ስሄድ የሆኑ አባት እድሜያቸው ትልቅ የሆኑ አንጋፋ አባት ናቸው፣ ከሞቱ ቆይተዋል። እጄን የእሳቸውን ተንበርክኬ በጉልበታቸው እሳለማለሁኝ። ከዚያም እኔ ስሳለም እኛን አልፎ ሄዶ እንዴት እሱን ይሳለማል ብለው ሌሎች ቄሶች ይበሳጩብኛል፣ በእኔ ይቆጣሉ። ከዛም በእኔ ተቆጥተው እንትን እያሉ ተቋሙ እያደረጉ እያለ የዚያ ሰውዬ ካህን ልጆች ይመጡና አይ እሱ እኮ እናንተ የማይሳለሙ በውግዘታችሁ በተወገዘው ምክንያት በውግዘቱ ምክንያት ነው። ስለዚህ ለዛ ነው እናንተ ያልተሳለመ። እኛ እኮ እናውቃለን፣ ድሮ ሳይሞት ጀምሮ አባታችን አለቃ እያለው እንዳወገዙ ነግሮናል። ውግዘቱን እናውቃለን፣ ግን ለህዝቡ አልተናገርንም፣ ምስክርነት አልሰጠንም፣ ዝም ብለን ያስቀመጥ ነው። ግን ውግዘቱን እኛ እናውቃለን ብለው እኒያ ልጆች የዚያ ካህን ልጆች ይህን መልእክት ሲያስተላልፉ እኔን ሳይጣሉኝ ያጥላቻ ይታገሳሉ እነዚያ ካህናቶች፣ ህዝቡም ይሰማል። ከዛ ወደ ቤተክርስቲያን ስገባ ቤተክርስቲያኑ ጣራው ተቀዷል፣ ተገፏል፣ የለም።
ባዶ እንትን ነው ያለው። እናም ከቅኔ ማህሌቱ ላይ ቆመው የሆኑ ሰዎች ግንባታ እንደ አዲስ ግንባታ ነው ያጠጣሉ። ከዚያም ግማሾቹ እታች አርማት ያቦካሉ፣ ግማሾቹ ደግሞ ከቤተ ክርስቲያን ያለውን ዕቃ እየወጡ ከበሮ የለ ጽናጽን የለ ምን የለ ያለውን ቅርስ በሙሉ እያወጡ ወደ ጫካ ዘውት ይሄዳሉ። እናም ግማሾቹ ቤተ ክርስቲያን ይሰራሉ፣ ግማሾቹ ደግሞ ያፈርሳሉ። ምንድነው የነገር ቤተ ክርስቲያኑ ያለውን ዕቃ እያወጡ ወደ ጫካ ዘውት የሚሄዱ ለምንድነው እለዋለሁ አንዱ ስለው አይ ቤተ ክርስቲያኑ ሲቃጠል የቤተ ክርስቲያኑ ቅርስ እንዳይጠፋ ለተተኪ ትውልድ እንዲተርፍ ብለው ያለውን እንዲሰውሩ ነው ወደ ጫካ ዘውት የሚሄዱ ይለኛል። ከዚያ በኋላ እንደዛ እያለኝ እያለሁኝ ከእንቅልፍ የነቃሁኝ። እዛም ደግሞ ቀጥሎ ይህም ትንሽ ዋልደር ብሏል። በሰማይ ታላቅ ድምጽ ንጉድጓድ ጉርምርምታ ሰማለሁኝ። እናም ያ ጉርምርምታ ቀና ብዬ ሳይ በነጭ ዳመና አመልማሎ በመሰለ ንጻቱ በነጭ ዳመና ተጋርዶ ወዲያና ወዲህ ሲውለበለብ አየዋለሁኝ። ከዛም መንግስተ ሰማያት ልትሰጥ ቀርባለችና ንስሐ ግቡ፣ መንግስተ ሰማያት ልትሰጥ ቀርባለችና ንስሐ ግቡ እያለ እምቢልታ ይነፋል። ያን እምቢልታ እየነፋ እያለ አሁንም ደግሞ መንግስተ ሰማያት ቀርባለችና ንስሐ ግቡ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይህን መልእክት ያስተላልፋል። ከዚያ በኋላ ማን ይሆን ይህን እያለ የሚያስተላልፈው? እንደ ድር ኮሚቴ እየዞረ በመንደር እንደሚያስተላልፈው ነው እሱም ያንን እንትን የሚነፋም የሚያስተላልፍም። ያን እያስተላለፈ እያለ ቀና ብዬ አሁንም ደግሞ ያንን ድጋሚ ሶስትያ ደግሞ ያንን መልእክት ሲያስተላልፍ ቀና ብዬ ሳየው ቅዱስ ሚካኤል ነው። ከዚያም ይህንን አየሁኝ። ይህን ካይቼ ደግሞ ይሄም ትንሽ ዋልደር ብሏል። የሆነ ሱባኤ የተወሰነ ለ7 ቀን ያህል ሱባኤ ይዤ እዚያ የሱባኤው መጨረሻ ዕለት ምን አየሁ መሰላችሁ? ቀኑ ቅዳሜ ቀን ነው፣ የቅዳሜ ሹለት ነው እና ወቅቱም ሚያዝያ ወቅት ነው። እናም ገበያ ላይ እቃ ለገዛ ስሄድ ሱቁ ሁላ ዝግ ነው። ውስጥ መሀል ገበያም ስገባ ምንም ነገር የለም። አዛደ ተመልሼ ይሄንስ አላገኘውም፣ ቢያንስ ደግሞ ከከብት ተራ አገልግል ተራ ልሄድና የባህል ሙያ የሆነ ነገር እንዳያዝ እንጂ ብዬ ከዛ ከብት ተራም ስሄድ የለም፣ ባዶ ገበያ ነው። ከዚያም የተወሰኑ ሰዎች ናቸው ያሉ እና ዛሬ እንዴት ነው የተንሳይ ገበያ ነው ያመቱ ተንሳይ ገበያ አለት እንዴት ገበያ የለም ብዬ ይህን ስላቸው አይ የለም ገበያ የለም ዝግ ነው፣ ሁሉም ነገር ዝግ ነው ይሉኛል። እዚያ እኔም ተመልሼ ወደ ቤት ሄድኩኝ። ይህንን አየሁኝ። እዚያ ቀጥሎ ደግሞ አሁንም በዘንድሮ ባለፈው አብይ ጾም ነው ገበያ ላይ ሄዳለሁ። ገበያ ላይ ስሄድ ጥሩምባዞ ከትልቅ ተራራ ላይ ድንጋይ ላይ ተሰቅሎ ይነፋል እና ጥሩምባውን የሚነፋው የፍየልና የከብት ቄራ ስጋ ስለተወደደ ዋጋው ከመጠን በላይ ጣራ ስለነካ ለህዝቡ መግደፊያ የሚሆን የዶሮ እንቁላል ውሰዱ እያለ ነው ይሄን መልእክት የሚያስተላልፈው። እናም ህዝቡ ይሰማል፣ ወደ ሰውየው አይሄድም፣ ዶሮ እንቁላል አይወስድም። የሚስቀው ይስቃል፣ የሚያዝነው ያዝናል። እንደዛ እያለ ይሄን መልእክት እያስተላለፈ አየሁኝ። እናም የኢትዮጵያ ዓለም ብርሃን ቤተሰቦች እንግዲህ እንደኛ ኃጢአት፣ እንደኛ ክፋት፣ እንደኛ በደል ሳይሆን እዚህ አድርሶናል እግዚአብሔር። እዚህ ላደረሰን እግዚአብሔር ክብር ምስጋና ይግባው። ከተጠሩት ሳይሆን ከተመረጡት እንዲያደርገን ቅዱስ ፈቃድ ይሁንልን። ነገሩ በጣም ከባድ ነው፣ እኛ እንደምናስበው አይደለም። ግን አሁን እኛ ምናልባት ኑሮ ሲጠርብን፣ ኢኮኖሚ ሲመታን፣ ጤና ስናጣ፣ ሰላም ስናጣ፣ አሳዳጅ ዲያብሎስ በሰዎች ላይ እያደረ ፈተና ሲያበዛብን እናማርራለን፣ እንሰቃቃለን። ነገር ግን ያ ነገር ሲመጣ እግዚአብሔር ቸርነት ካላበረታን፣ ኃይሉን ካልሰጠን በቀር ስጋ ለባሽ የሚቋቋመው ነገር አይደለም። በጣም የሚያስፈራና የሚያስጠቅቅ ነው የሚታየው ነገር። እግዚአብሔር ከዚህ ከመከራ ስጋ መከራን ሰውሮ እንዲያጸናን በያለንበት የኢትዮጵያ ዓለም ብርሃን ቤተሰቦችን ኃይል እንደዝና ሊያስታጥቀን እናም የአብርሃም የይስሐቅ የያዕቆብ አምላክ እስከዚች ቀን እና ሰዓት ስላደረሰን ክብር ምስጋና ለሱ ይሁን።
የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ከመጣው መከራና መቅሰፍት ሰውረን ከደጉ ዘመን ከደጉ ንጉስ ከደጉ ጳጳስ እንዲያደርሰን አምላክ ቅዱስ ፈቃድ ይሁንልን። ያየነው የሰማነውን እንዲያሳየን ያየነው እንዲያስጨብጠን አምላክ ቅዱስ ፈቃድ ይሁንልን። እንግዲህ ወንድሜ ብሩኬ ይጠቅማል ካልክ አዳምጠውና ለቤተሰቦቻችን አስተማሪ ከሆነ ተለቀዋለህ፣ የማይጠቅም ከሆነም ደግሞ ከዚያው ተይዘዋለህ ማለት ነው። የኢትዮጵያ ዓለም ብርሃን ቤተሰቦች በያላችሁበት እንጽና። ይህን መልእክት ያስተላለፍኩበት ቀን ጳጉሜ 4 ቀን 2017 ዓመተ ምህረት ነው። ስላዳመ ያው እንግዲህ የኢትዮጵያ ዓለም ብርሃን ቤተሰቦች በያለንበት እንጽና። መልእክቱን ማስተላልፈው ደቡብ ጎንደር ነው። የእመቤታችን የጽዋ ማህበር ተሳታፊ ነኝ። ኃይለ ኢየሱስ እባላለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። የግጥሜ ርዕስ ይድረስ ለቅድስት ሥላሴ። ይድረስ ለቅድስት ሥላሴ ይድረስ ለቅድስት ሥላሴ ደግሞም ለአማላጃችን ለአማኑኤል እናት ይድረስ ለቅድስት ሥላሴ ላለከው በጸባዖት ያብርሃሙ ሥላሴ ላለከው በጸባዖት ያብርሃሙ ሥላሴ። አባቶይ ልበልክ የዓለም ሁሉ ቤዛ ዓለም ተጨንቃለች በጥፋቷ በኛ ፍርድ ተፈርዶባት ከሰማዩ ዳኛ ፍርድ ተፈርዶባት ከሰማዩ ዳኛ። የአዳም ዘር ተጨንቋል ሕጉን በማፍረስ አሁን ምን ይበጃል ወዴት ይደረስ? አሁን ምን ይበጃል ወዴት ይደረስ? ታላቁን ውለታ ተረስቶ የጌታ ዳግም አይሰቀልም ዳግም አይንገላታ። ብዙ ተንገላቶልን ነበር ተረሳ የቀራንዮ በጌታ። ወይ አዳም ዘር ተያዘ በፍርድ ወይ አዳም ዘር ተያዘ በፍርድ። በትዕቢት ያለኸው ከትዕቢትህ ውረድ ሞት ሊበላክ ተያዝክ በፍርድ ሞት ሊበላክ ተያዝክ በፍርድ። ይድረስ ለአምላክ እናት ለነፍሴ ዋሴ ብዙን አለቀሰች ለቅድስት ሥላሴ ብዙን አለቀሰች ለቅድስት ሥላሴ። ይህን ፍርድ ለማስቆም ከአዳም ዘር ሁሉ ልጇም እንዲህ አላት ከላይ ከጸባዖት ቤቴ ቆሸሸ እኮ ተሞላ በመተት እውነትን ያዙ ተጣሉ በከንቱ ቤተ መቅደሱንም አደረጉት ከንቱ። እናቴ ስለ ቤቴ ቅናት ልፈርድ ወስኛለሁ እናቴ ስለ እውነተኞች ልፈርድ ወስኛለሁ። የቤቴንም ተኩላ በቅርብ አወጣለሁ ዳግም በእውነተኞች ቤቴን እሰራለሁ። ስለ ወዳጆችሽ ስለሚወዱሽ ቃል ኪዳን ሰጠውሽ ላላስነካብሽ ቃል ኪዳን ሰጠውሽ ላላስነካብሽ። አጥብቀው ከያዟት ያድናል ከሰይፍ። ክብር ለሥላሴ ያለክ በጸባዖት ክብር ለእናታችን ለአማኑኤል እናት። አማልደሽ አስታርቀሽ አሻግሪን በምልጃሽ የውሸቱ ዘመን ከበደን ታከተል ልጆችሽ የእውነቱን ዘመን አቅርቢው በምልጃሽ። ትልቁም ትንሹም ወጣት ሕፃናቱ የፍልሰታ ቅዳሴ ሲመጣ ባመቱ እጅግ ከፋን አለቀስን ቤቴ ስለተሞላ በደብተራ መተቱ። እማ 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 አምላክ ናፍቆናል ቅዳሴሽ እውነተኞቹን ካህናቶችሽን አንጫቸው የተሰወሩትን አምላክ ግለጣቸው። በሰማይ ያለኸው የሁሉ አባት ወገን ተጸጽቶ ንስሐ በመግባት ቀኝህ ከዳዊት ዘር ቢሆን ምናልባት ቀኝህ ከያዕቆብ ዘር ቢሆን ምናልባት ወገን እንመለስ ንስሐ በመግባት ወገን እንመለስ ንስሐ በመግባት ወገን እንመለስ ካለፈው ጥፋት። ስላዳመጣችሁኝ አመሰግናለሁ። ትንሿ እህታችሁ አጸደ ማርያም ነኝ። በእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር
ለአምላክህ